አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የርጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ትርፍርፍ በል። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ ዛሬ እናንተ አስቸግሬ አላቅም፣ ግን ዛሬ ሊያስቸግራችሁ ነው። የሚያስቸግራችሁ ነገር ደግሞ እናንተ የምትችሉ ነው እንጂ የማትችሉ ነገር አልጠይቃችሁም። ኢንሻአላህ በአላህ ብላችሁ በአላህም ሂጂ አላቅም። እስከ ዛሬ ሼር አርጉ ይላሉ እንጂ በአላህ ብዬ አላቅም። ሰው ሲቸገር ሰው ያስቸግራል የሚባል ነገር አለ አይደለም? አዎ እኔም ተቸግሬ እናንተ ሊያስቸግር ነው። እናንተም ደግሞ ይሄ ካደረጋችሁ ጾማችሁ አላህ መቅቡል ያደርግላችሁ። አሁን አሸረል አዋክራ ዛሬ ማታ ይጀምራል። አሸረል አዋክራ ውስጥ ያለው እንዳለ ደግሞ አላህ ያስገኛችሁ። ልቤን ስለደነገጠ ስለተሰበረው ነው ወደ እናንተ የመጣሁት። ይሄ ነገር ደግሞ ለብቻም ያው ብዙ ነገር እንትን ብዬ አልቻልኩም፣ ለብቻ መድረስ ስላልቻልኩ ነው። ሰው አንድ ሰው ለአንድ ሰው ደግሞ መድኃኒት ስለሆነ ሰው መድኃኒት ነው ለሰው ማለት ነው። ይሄ ነገር እናንተ በአላህ ብላችሁ ሼር አድርጉና በምትችሉ በዋትስአፕ፣ በፌስቡክ፣ በቲክቶክ ባላችሁበት ነገር ሼር አድርጉና አግዙኝ። ሁሌ እስከ ዛሬ ይሆናል ነገ ይሆናል የሚል ነገር እየጠበቅኩ ነበረ። እስካሁን አልቻልኩም። ይሄ ነገር የተፈጠረው ደግሞ እኔ እዚህ የነበርኩበት ጊዜ ሳይሆን ከዚህ ወደ ሀገር ገብቼ እዛ እያለው ነው የተፈጠረ። የሳውዲ አረቢያ ኑሮ ታውቃላችሁ። ኢጋማ የሌለው ሰዎች ብዙ ነገር ይጋጠማል፣ ብዙ ነገር ይቸገራል። እንደ ማንኛውም ሰው ወንድሜ እዚህ ነበረ። እኔ ኢጋማ ለማስተካከል ሀገር ቤት ገብቼ ነበርኩ። ከዛው እዛ እያለው ደግሞ እሱ ደግሞ ተያዘብኝ። ዛሬ ወደ 7ኛ ወር እየሆነ ነው። እዛ ያለውበት ጊዜ ልጁ ተያዘብኝ። ሲያዝ እሱ ዑምራ ሄዶ የዑምራ ቦታ ነው የወሰዱት። ከዛ ቃን ምን አለ ያሉ እንደሰማው ከሆነ በአብዛኛው ለኢትዮጵያ ስለሚጨክኑ ለሶማሌዎች ብዙ አይጨከኑም። እንደዚህ ነገር ልቡ ውስጥ መጥቶ ልጁ እኔ ሶማሌ ነኝ ብሎ ታላቁ ወንድሜ ነው ልጁ ሶማሌ ነው አለ። ከዛ በኋላ ወደ ሶማሌ ቦታ ነው የወሰዱ አሉ። በዛን ቀን የደወለው ለሰው ደውሎ የነገረበት ቀን እኔ ሶማሌ ነኝ ምናምን ብሎ ከዛ የሶማሌ አምባሲ ወሰደ አሉ ነው። ግን እኔ እውነተኛ ነገር እስከ ዛሬ አላቅም። ከዛ እንደዚህ እየሰማው ይሄ ነገርማ ትክክል አይደለም፣ እሱ ለምን እንትን እንደዚህ አለ ስለው ለድንገት ከለቀቁኝ ብዬ ነው እንደዚህ አልኩ አሉ። እኔ ግን እስከ ዛሬ 7ኛ ወር የሆነ ወላሂ የሱ ድምጽ ሰምቼ አላቅም። ለብቻም ግን አልቅሼ ያለው ለካሜራ ፊት ለፊት ደግሞ ማልቀስ አልፈልግም። ለምን ቤተሰቦቼ ከዛ እየጠየቁኝ ነው። እኔ ግን ከሱ ጋር እያወራ ነው ይላሉ። የእናት ነገር ታውቃላችሁ፣ የወንድም የቤተሰቦች ነገር ሁላችሁም ቤተሰቦች ስላላችሁ የቤተሰቦች ነገር ታውቃላችሁ። እኔ እያወራው ነው፣ ልጁ እያገኘው ነው፣ ምንም ነገር እንዳትቸገሩ። ግን በፊትም እንደዚህ እስር ቤት ስለሚያስቆይ ቆይቶ ይገባል እንጂ ምንም ነገር አልሆነም ምናምን እያልኩ ነበር። አሁን ደግሞ ሌላ ወሬ ለቤተሰቦች ተናግሮ ቤተሰቦች በጣም ልቡ ተሰብሮ ልቡ ደምቶ አስሬ እየጠየቁኝ ነው። ልጅ ምን ሆነ ያውቆ ነው እየደበካ አይደለም፣ ምን ሆነ ምን ላይ ደረሰ፣ ሰው ልጁ ሰላም አይደለም እያለ ነው ምናምን ብሎ እየጠየቁ ነው። እኔ ራሱ እንደውም ግራ ገባኝ። አሁን እንደውም እኔ ራሱ እየፈራው ነው። እንደ ይሄ ነገር ትክክል ይሁን እንዴ ምናምን እያልኩ ነው። ልጁ ጤነኛ አይደለም፣ ልጁ አንድ ነገር ሆኗል የሚባል ነገር ለቤተሰቦች ተናግሮ ቤተሰቦቼ በጣም ተበጥብጠዋል። ስለዚህ ይሄ ቪዲዮ ሼር አድርጉና ወንድሜ ፎቶ ፕሮፋይል ስር አስቀምጥላችኋለሁ። እስር ቤት ያላችሁ ሰዎች ካላችሁ አደራ ይሄ ወንድሜ ፈልጉና አገናኙን። ለድንገት ካገኛችሁ የት እንዳለ ከሶማሊያ አምባሲ ወጥቷል ወይም ደግሞ እዛ ነው ያለ ወይም ደግሞ ገብቷል። ቢገባ ኑሮማ እስከ ዛሬ ይሰማ ነበር። እስካሁን አልሰማሁም። ወላሂ በጣም ነው የተሰማኝ። እስካሁን 7 ወር ሙሉ እስካሁን ድምጽ አልሰማሁም። እዛ የነበርኩት 3 ወር አካባቢ ሀገር ነበር። አሁን እዚህ ከመጣሁ በኋላ
ወደ አራተኛ ወር እየገባው ነው። እስካሁን ዛሬ ይደውላል ነገ ይደውላል ብዬ እየጠበቁ ነው። እስር ቤት ደግሞ የሳውዲ እስር ቤት እናንተ እንደምታውቁ ነው፣ በጣም ያስቸግራል። እዛ ብዙ ችግር ሰው ላይ ይደርሳል። ችግር እንዳለ ሆኖ ተቸግሮ ራሱ በሰላም መግባቱ ራሱ አንድ ተስፋ ነው። ከኔ የበለጠ የተሰማኝ ለቤተሰቦቼ ወላሂ እናቴ ደውላ ልጄ ምን ሆነ አለች። ዛሬ ነው የጠየቀችኝ። ዛሬ ልጄ ምን ሆነ ሰላም አይደለም ምንድነው እየተናገሩት ያለውት ሲሉት ላላ ምንም ነገር ልጃችን ላይ ወንድሜ ላይ አንድ ነገር እንደሊሆን እንደ ጦስ ልትሆኑ ነው ምናምን ብዬ ነው የተነገርኳቸው። በጣም ተሰምቶኛል። አደራች ቪዲዮ በምታውቁት አምባሲ እንደሊደርስልኝ ይሄ ልጅ ያለበት ቦታ ደርሶ እንደሊደውልልኝ አርጉልኝ አደራ ብዬ በአላህ ብዬ ነው የጠየቅኳቸው። በአላህ በታች ደግሞ ምንም ነገር የለም። እስከዛሬ በአላህ ብዬም እናንተም ጠይቄም እናንተን አጨናንቄም አላቅም። እንደዚህ የሚሉ ሰዎች ራሱ እኔ እንደውም እንዴት እንደዚህ ይላሉ ብዬ ይቆጣለሁ። ግን ሰው ዝም ብሎ አይደለም፣ ወይም ለሰብስክራይብ አርጉ ብዬም አይደለም፣ ወይም ለፎሎ ብዬ አይደለም። ወላሂ ይሄ ልጅ እንደሊያስገኙልኝ አደራ ፈልጉልኝ። በጣም ነው እንደ አንድ ሰው ወይም አንድ ነገር ሆነ እየታከመ ነው እንደዚህ ነው ብሎ መስማቱና ልቡ መረጋጋቱና እንደዚህ ዝም ብሎ መቀመጥ ይለያያል። እኔ ዛሬ ይደውልልኛል ነገ ይደውልልኛል እያልኩ እየጠየቅኩ ምንም ነገር መድረስ አልቻልኩም። እስኪ የምታውቁ ሰዎች ለትላልቅ ሚዲያዎች እስኪ ለታጣቅ እንደልደርስልኝ እንዳንተ የምታውቁ ታዋቂ ሰዎች ጋር እንደልደርስልኝ እስኪ ሼር አድርጉልኝ። ከደረሳችሁ ደግሞ ወንድሜ አገናኙን፣ ካለውበት ቦታ እንደሊያወራ እንደሊያገናኝ አደራ ፈልጉልኝ። ወንድሜ እስካሁን አልተገኘም፣ እስካሁን አላገኘውም፣ እስካሁን እየፈለኩ ነው። ከኔ በላይ የተጨናነቁት ያለው ቤተሰቦቼ ነው። ቤተሰቦቼ ሚስቱ አስሬ ትደውላለች። ምንድነው እንደውም ከትላንት ወዳ ጀምሮ ደግሞ ራሱን አታውቂም አሉ። ባልሽ እንደዚህ ነው፣ ባልሽ እስካሁን ምናምን ብሎ የሰው ወሬ ታውቃላችሁ አይደለም? አንድ ነገር ድምፁ ሲጠፋ በቃ ድምፁ እንትን ሲራራቅ ሌላ ነገር ይመስሏል። እሱ ራሱ ካለ ራሱ ሌላ ቤተሰቦች ውስጥ ሌላ ነገር እየተፈጠረ ይሄዳል። በእንደዚህ ነገር እናቱ ያጣሰዋል። ልጁ እንደዚህ እስር ቤት እየተሰቃየው እንደዚህ ነው ተብሎ በድንጋጤ በእንትን ነገር ያጡ ቤተሰቦች አሉ። ቤተሰቦች አንድ ነገር ሳይደነግጡ አንድ ነገር ልባቸው እንትን ውስጥ ሳይገባ በፊት አደራ ፈልጉኛ ይሄ ልጅ ከወንድሜ ጋር አገናኙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ማውራት አልፈልግም። አሰላሙ አለይኩም። ስም ማሸር መሐመድ ኑር አባማሞ ይባላል። ልጁ ማሸር መሐመድ ኑር አባማሞ ለድንገት እስር ቤት ውስጥ ተገናኝታችሁ አብራችሁ ካላችሁ ስልክ አጥቶ ከሆነ አደራ ይሄ ቪዲዮ አደርሱልኝ።